ምንኩስና ማለት ዓለምን የናቀ ሰው ነው። እድል ኖሮት ሀብት ኖሮት ዓለምን የናቀ ነው እንጂ ዓለም የናቀችው ሰው የሚገባበት አይደለም ገዳም። ማትሪክስ ስትወጡ ፍቅረኛ ሲከዳችሁ፣ ሲቸግራችሁ፣ ሲርባችሁ የምትገቡበት አይደለም። ዛሬም ኦርቶዶክስ እየተሳደደች ነው። ዛሬም አባቶች እየታረዱ ነው። አርሲ ላይ በየቀኑ ክርስቲያን እየታረደ ነው። ሶማሌ ላይ በአንድ ቀን 10 ቤተክርስቲያን የተቃጠለው። ዛሬ ኳስ እየለየህ ነው። ዛሬ ቲክቶክ እየለየህ ነው። ዛሬ ዩቲዩብ እየለየህ ነው ከቤተ እግዚአብሔር። የጸሎት ሰዓት የለም። አባቶችን የምትሰድብበት እጆች በፌስቡክ እና በሶሻል ሚዲያ ይፈነጠራል። አንተ ማን ምንድነህ ሲባል መከራ ለመቀበል የተዘጋጀ ሰው እዚህ ውስጥ የለም። ቤተክርስቲያን ላይ መከራ ለማድረስ የተነሳሳ ትውልድ ነው ዛሬ ያለው። ዛሬ በጉብዝናችን የት ላይ ነን? ብርጭቆ ላይ ነን፣ ሱስ ላይ ነን፣ ጫት ቤት ላይ ነን፣ ጥንቆላ ላይ ነን፣ ጣዖት አምልኮ ላይ ነን። ውበት ጣዖት የሆነባችሁ ሰዎች አርሴማን ተመልከቱ። ውበቴ ክርስቶስ ነው ያለችው፣ ሜካፕ ነው አላለችም። ዛሬ ሰው ከለሩ እስኪለይ ድረስ እግዚአብሔርን እያረመ ነው በሜካፕ። በስመ አብ ሲውላችሁም በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አይሾሙት አይሽሩት ንጉሥ አያበድሩት ባለጸጋ ኤልሻዳይ ፍርድ አደላዳይ ዕዳ ተበደለ ፍርድ ጎደለ የሚል አምላክ በመካከላችን ተገኝቶ ይባርከን። አትለይምና እናቱ ከነሰራዊቱ የአዲስ ኪዳን ኪሩብ ወላዲተ አምላክ መብርሃን በብርሃን መስቀሏ ትዳሰን። ከክርስቶስ ፍቅር የሚለየኝ ማን ነው? ይሄን ቃል የተናገረው ሐዋርያው ቅዱስ ጳውሎስ የቤተ ክርስቲያን ምርጥ ዕቃ ነዋየ ሕሩይ በሮሜ መልእክቱ በምዕራፍ 8 ቁጥር 35 ላይ ነው። ከክርስቶስ ፍቅር የሚለየኝ ማን ነው? መኑ ያድገነ ፍቅሩ ለክርስቶስ ማመኑ ጻይረኑ መጥባይትኑ። በእውነት ከክርስቶስ ፍቅር የሚለየን ምንድነው? ወገኖቼ ከክርስቶስ ፍቅር ሊለየን የሚችለው ምግብ ነው? መጠጥ ነው? ምድራዊ ሀብት ነው? በዓለም ላይ ያለው ሹመት ሽልማት ነው? ውበትና ደም ግባት ነው? ምንድነው ከክርስቶስ ፍቅር የሚለየን? ዛሬ የተሰበሰብንበት ዓላማ፣ ዛሬ የተገናኘንበት ዋናው ነጥብ ሌላ አይደለም። ታናሽ ብላቴና ከእናቷና ከአባቷ በብዙ ስለትና ልመና የተገኘች ታላቅ ሰማዕት አርሴማ ብለን ስም የምንጠራላት በወርቅ ሸማ የተጠቀለለች የወርቅ መጎናጸፊያ ያደረገች ውብ ፍጥረት በብዙ ስለት በብዙ ልመና ከእናቷና ከአባቷ ይህች ሴት በሮም ተገኘች። አወላለዷ፣ አፈጣጠሯ፣ አግኝቷ ሁሉ እንደ ቅዱሳን ነው። እመቤታችንን እናትና አባቷ ኢያቄምና ሐና በብዙ ደጅ ጥናት እንዳገኙ፣ ዘካርያስና ኤልሳቤጥ ዮሐንስን ለማግኘት ብዙ እንደለፉ፣ አብርሃም ይስሐቅ እስኪሰጠው ድረስ ለ100 ዓመት ደጅ እንደጠና፣ ሶምሶንን ለማግኘት እነ ማኑሄ ብዙ እንደለፉ ብዙ እንደደከሙ፣ ብዙ ቅዱሳን የሚገኙት በብዙ ደጅ ጥናት ነው። እግዚአብሔር ነፍጓቸው አይደለም። ልጅ የምታጡ ሰዎች፣ ልጅ ለማግኘት ብዙ የለፋችሁ ሰዎች አትዘኑ፣ አትጨነቁ። እግዚአብሔር በእድሜያችሁ አመሻሽ ደጅ አስጠንቶ ልጅ ይሰጣቸዋል። ለምን ብትሉ አንደኛ ያ ልጅ ከቅዱሳን እንዲደመር በብዙ ልመናና ጸሎት ይገኛል በደጅ ጥናት። ሁለተኛ በስስትና በክብር እንድታሳድጉት ነው። በደጅ ጥናት የመጣ በልፋት የመጣ ልጅ ዝም ብሎ የትም አይጣልም። በእንክብካቤ ያድጋል፣ በፍቅር ያድጋል፣ በበረከት ያድጋል። እነዚህ በስለት ያደጉ ሰዎች ሁልጊዜ ለእግዚአብሔር ነው የሚሰጡት። አባትና እናት ናሲያ አስቡ። እነ ቴዎድሮስ ይህችን ሴት ከወለዱ በኋላ የኛ ትሁን አላሉም።
ኢያቄምና ሐና እመቤታችንን ከወለዱ በኋላ የኛቱን እኛ ቤት ትደግ አላሉም። 3 ዓመት ሲሞላት ወደ ቤተ መቅደስ ወስደው ለሊቀ ካህኑ ሰጡ እንደተባለ ወስደው አርሴማ ቅድስትን ይችን ታላቅ እናት ወስደው ለቤተ መቅደስ ሰጧት። በቤተ መቅደስ አደገች። እግዚአብሔርን እያገለገለች እስከ 18 ዓመት ቆየች። በቤተ መቅደስ ነው ያደገችው። ልጆቻችሁን በቤተ መቅደስ አሳድጉ ወገኖቼ። ደህና ምግብ ስላበላችኋቸው ልጅ አይሆኑም። ደህና ትምህርት ቤት ስለተማሩ ልጅ አይሆኑም። ደህና ልብስ ስለገዛችሁላቸው ሰው አይሆኑም። እርቃናቸውን ሰውነታቸውን በጨርቅ አይደለም መሸፈን ያለባችሁ፣ በጸጋ እግዚአብሔር ነው መሸፈን ያለባችሁ። አቡነ ጎርጎርዮስ ካል ልጆቻችሁን አምጧቸው ተሸክማችሁ፣ ቄጤማው ይሽተታቸው፣ ዕጣኑ ይሽተታቸው፣ ሰንበቴ ገብተው እንጀራውን ይብሉ። አስቡ። ብርድ ነው ብላችሁ ብርድ ልብስ ሸፍናችኋቸው አትውጡ። ኋላ የእናንተ ልጅ አይሆኑም። ግብረ ሰዶማዊው ሌዝቢያዊው የበዛው ለምን መሰላችሁ? ልጆቻችሁን አምጥታችሁ ታቆርባላችሁ እንጂ ለምን እንደሚቆርቡ አትነግሯቸውም። ወደ ሰንበት ትምህርት ቤት አታመጧቸውም። ወደ አብነት ትምህርት ቤት አታመጧቸውም። ገንዘብ እንጂ የምትሰጡት ልጅ አትሰጡም ለእግዚአብሔር። አንዱ ለቤተ መንግስት አንዱ ለቤተ ክህነት ነበር የሚሰጠው። የልጅ አስራት ይወጣ ነበር ድሮ። አባቶቻችን ልጆቻቸውን ለቤተ እግዚአብሔር በመስጠታቸው ነው ጳጳስ ያገኘ ነው፣ መነኩሴ ያገኘ ነው፣ ቄስ ያገኘ ነው። ለብጻት ለዩኒቨርሲቲ እኮ መስጠት ይቻል ነበር፣ ለኮሌጅ መስጠት ይቻል ነበር። እዚህ የምታዩቸው ሊቃውንት አባቶች እኮ ፒኤችዲ እኮ አልሷቸው አይደለም፣ ዶክትሬት እኮ የማይመጥናቸው ነው አይደለም። ኢንጂነር ዶክተር ለመባል የሚያንስ ሆኖ አይደለም። ይሄ ፕሮፌሽን አይደለም፣ ቮኬሽን ነው፣ ምርጫ ነው። እነዚህ ቤተሰቦቻቸው መርጠው ለእግዚአብሔር ሰጡ። እናንተ እኮ ለአፈርም ትሰጣላችሁ እኮ። ሰው እኮ ለሞት ልጁን ይሰጣል፣ እንኳን ለእግዚአብሔር። አርሴማን ዛሬ የምናከብራት እናትና አባቷ አስቀድመው ለቤተ መቅደስ ስለሰጧት ነው። ልጆቻችሁ ለቤተ መቅደስ ስጡ። ቤተ ክርስቲያን ተተኪ ታግኝ። ይሄ የሚሰራው ቤተ መቅደስ ተተኪ ያስፈልገዋል። የአውሮፓ ቤተ ክርስቲያን እኮ እየተዘጋ ነው፣ ዳንስ ቤት ሆኗል፣ ለቡቲክ እየተሸጠ ነው። 1500 ዓመት በዓለም ደረጃ አንደኛ የሆነችው አጊዮስ ሶፊያ ቱርክ ውስጥ ያለችው ኤዝሚር ያቺ ቤተ ክርስቲያን እኮ ዛሬ መስጊድ ሆናለች። ተተኪ በመጥፋቱ ተረካቢ በመጥፋቱ ልጅ መስጠት ነው የሚያስፈልገው። ዛሬ ገንዘባችሁን እየወረወራችሁ ሄዳችሁ ይሄን ቤተ መቅደስ ማን ይውረሰው? ማን ይሰብሰብበት? እቺ ኦርቶዶክሳዊ ቤተ ክርስቲያን በ10 ዓመቱ 9 ሚሊዮን ህዝብ ነው ለሌላ የገበረችው። ሁሉም የሚወጣው ከዚህ ነው። እኛም ገንዘብ እንሰበስባለን እንጂ ሰው አንሰበስብም። እኛም እዚህ መድረክ ላይ ቆመን ገንዘብ አምጡ እንላቸዋለን እንጂ ልጅ አምጡ አንልም። ታቦቱ ቢጠፋ ፖሊስ ጣቢያ እንሄዳለን። ስንት ታቦት የሆነ ሰው ጠፍቷል እዚህ ውስጥ። ስንት ከሃይማኖት ወጥቷል። ስንት ከቤተ ክርስቲያን ወጥቶ ሱስ ውስጥ ተደብቋል። አርሴማን አምጥተው ለቤተ መቅደስ ሰጧት። ከቃሉ ጋር ናችሁ? ለምን ሰጧት? ለቤተ መቅደስ ሰጧት። አሁን ገንዘብ አምጡ ስላችሁ ትሰለፋላችሁ። ልጅ አምጡ ስላችሁ ግን የሚሰጥ የለም። ያማጥኩትን ልጅን እንዴት እግዚአብሔር ካሳደገ ነው ልጅ የሚያድገው። እግዚአብሔር ካልባረከ ልጅ ጧሪ ቀባሪ አይሆንም። ልጆቻችሁ ዛሬ በሱስ የተበላሹት፣ ከቤተ እግዚአብሔር የጠፉት፣ ከሀገር የጠፉት፣ እርስ በርስ የሚባሉት፣ ዘረኛ የሆኑት ልጆቻችሁ መጀመሪያ ያስቀድሞ ለቤተ መቅደስ ስላልተሰጡ ነው። እንደ አፍኒና ፊናስ ከመጡም በኋላ እግዚአብሔርን ማያውቁ የእግዚአብሔር ልጆች እየሆኑ ነው። ለታቦተ ጽዮን መማረክ ኢካቦድ የእግዚአብሔር ክብር ከእስራኤል ለቀቀ የተባለው ዛሬ በልጆቻችን ነው፣ በእኛ ነው። ለምን አስቀድሞ ለቤተ መቅደስ ስላልሰጡን። ይህች እናት 18 ዓመት ሲሞላት ከባል ሊያጋቧት ከነገስታትና ከካህናት ወገን ነው። እናቷ የካህናት ዘር ናት፣ አባቷ የንጉሥ ዘር ነው። ከደህና ሰው ሊያጋቧት ሲሉ እኔ የክርስቶስ ሙሽራ ነኝ አለች። ከቃሉ ጋር ናችሁ? ከቃሉ ጋር ናችሁ ወይ? እግዚአብሔር ከሁላችን ጋር ይሁን። እኔ የክርስቶስ ሙሽራ ነኝ፣ አግብቼ ወልጄ አልኖርም አለች። ምንኩስናን ምናኔን መረጠች። አያችሁ፣ ምንኩስና ማለት ዓለምን የናቀ ሰው ነው። እድል ኖሮት ሀብት ኖሮት ዓለምን የናቀ ነው እንጂ ዓለም የናቀችው ሰው የሚገባበት አይደለም። ገዳም ማትሪክ ስትወጡ ፍቅረኛ ሲከዳችሁ፣ ሲቸግራችሁ፣ ሲርባችሁ የምትገቡበት አይደለም። ምርጫ አጣ ሰው የሚገባበት አይደለም። ምነና ህድግዎ መንንዎ ለፍትወተ ዝንቱ ዓለም ብለው ጣዕመ ዓለም ንቀው አማን መነኑ ሰማይ ጣዕመ ለዘዓለም ወካው ደሞ መንተ እግዚአብሔር ወታገሱ ሞተ በሪረ እንተ መንግስተ ሰማያት። ስለ መንግስተ ሰማያት ክብር ነው ምናኔ። ሰማይትነት ምርጫ ነው። እግዚአብሔር የመረጣቸው የሚቀበሉት ነው። አንድ አባት ሰይፍ አቆሞ እዛ ሰይፍ ላይ ይወድቅ ነበር። ሰይፉ ግን አባ ሀቢብ ይባላል፣ ይለመጥበት ነበረ። መጨረሻ ላይ ቢባርከው ቀጥ ብሎ ቆመለት። እግዚአብሔር ተገልጦ ምን አለው? አንተን ለሰማይትነት አልፈለኩም፣ አንተ ጸጋ ምንኩስና ነው አለው። ሰማይትነት ዝም ብሎ የሚገኝ አይደለም። አርሴማን የመረጣት እግዚአብሔር ነው።
ሰው ስለፈለገ ሰማዕት አይሆንም። የተበጠረስ እንደሆኑ እንደመገበሪያ ለእግዚአብሔር መቅረብ የሚቻለው በሮማ አደባባይ እንደ ጧፍ ማብራት የሚቻለው ማን ሲፈቅድ ነው? አረ ተናገሩ። ጊዮርጊስን የመረጠው አርሴማን የመረጣት መርቆሬዎስን የመረጠው ሚናስ አቦሊን የመረጠው እግዚአብሔር ነው። ምንኩስና በምርጫ ነው ወገኖቼ፣ በምርጫ ነው። እግዚአብሔር ሲመርጥ ነው። ዝም ብሎ አይመነኮስም። ተስፋ የቆረጠ መከማቻ አይደለም። የሥራ ፈት ማጎሪያ አይደለም ወገኖቼ። ይህች እናት ምንኩስናን መረጠች፣ እግዚአብሔር መረጣት። ግን የሚገርማችሁ ዲዮቅልጥያኖስ የተባለ ይቺ ሴት የነበረችው በጨለማው ዘመን ነው፣ በዘመነ ሰማዕታት ነው። ክርስቲያን እንደ ሽንኩርት በሚቀረደድበት፣ ጸጉራቸው እየተላጨ ስጋጃ በሚሰራበት፣ አጥንታቸው እየተፈለጠ ሳሙና በሚመረትበት፣ እነ ቶማስ ዘመራስ ክንዳቸው እግራቸው እየተቆረጠ በየቀኑ ከሰውነታቸው አንዳንድ ብልታቸው እየተቆረጠ እግዚአብሔርን የሚያመልኩበት 318ቱ ሊቃውንት እኮ ሙሉ አካል አልነበራቸውም። ወደ 320 እስክንደርስ ድረስ አስቡ። ያ ታላቅ ቆስጠንጢኖስ እስኪመጣ ድረስ በጨለማው ዘመን የነበረች እቺ ሴት ናት። ያን ጊዜ እቺን ሴት ፈተና ገጠማት። ንጉሱ የምታምር ሴት አምጡልኝ አለ። በአገር ላይ ተፈልጋ ይቀረሽ ማትባል መልከ መልካም። በመክብብ 12 ላይ ደም ግባት ምንም ጥቅም የለውም እኮ ከንቱ ነው። ውበት እኮ ባዶ ነው። መልኳ ያማረ እዚህ ጋር የሚታየው አፍንጫዋ ቀጥ ያለ ቁመት ቢንጀረገግ ወገን ለቀባሪዳ ነው። አፍንጫ ቢረዝም ንፋስ ማስገቢያ ነው። በልክ የተሰራው ክርስትና ብቻ ነው። የሚስት ጸጉሯ ቢረዝም የትዳር ምሰሶ አጥብቆ አይዝም። መልክ ረጋፊ ነው። ውበት ደምግባት ለጊዜው ነው። የምታምር ሴት ስጡኝ ፈልጋችሁ አምጡልኝ ሲል በዛ ዘመን ፎቶ የለም፣ ቲክቶክ የለም፣ እዚህ ጋር የምትመለከቱት ሶሻል ሚዲያ የለም። ስለዚህ በምንድነው ማድረግ የሚችሉት? ስዕል ሳሉ ሳሊያን ተመርጠው ይስሉ ጀመር። ከደናግላን ጎጆ ገብተው ከገዳም ከመቤታችን ገዳም ገብተው አርሴማን ሲያዩ አደነገጡ። መልኳ ያማረ ነበር። የወርቅ እንክብል ነበር የሚመስለው። መልኳን ስለው ለዚያ ዲዮቅልጥያኖስ ለተባለ የክርስቲያኖችን ደም የሚጠጣ ክፉ ሰው ሰጡት። ይቺንማ ላገባት አለ። እስቲ አሁን እዚህ ውስጥ አንወሻሽ። አይደለም ያላገባችሁ ያገባችሁ ንጉስ ሊያገባችሁ ነው ቢባል ባላትፈቱ ውሸት ነው። ንጉስ እኮ ነው ያገባችሁ። 1000 ካሬ ሜትር አይደለም ሙሉ ያገሩ ግዛት የሱ የሆነ ንጉስ ነው የሚያገባችሁ። አያችሁ፣ እውነተኛ ሚስት ማለት ንጉስ ላገባሽ ሲላት ደሃ ባሏን የምትመርጥናት። እንደ ሳራ አቤሜሌክ እኮ ላገባሽ ብሏት ነበር። ደሃው ባሌ ይሻለኛል አብርሃም አለች። አያችሁ ስሮ ሃይማኖት ሆነው የቀጠሉት እንዲህ ነው። አማራጭ ቢሰጥ ግን ሃይማኖት የምትክድ ነው። አማራጭ ቢሰጥሽ ገንዘብ ቢሰጥሽ ቤተክርስቲያን ውትር ድርሽ የማይል ሰው ነው እዚህ ጋር የተሰበሰበው። እግዚአብሔር ደግሞ በማንችለው አይፈትነን። አራሚን በሉ። እግዚአብሔር በማንችለው አይፈትነን። ይህቺ ሴት ምን አደረገች? በፍልስጤም ክርስቶስ ሙሽራ ነኝ እንጂ አንተን አላገባም ብላ ከሀገር ሸሽታ ወደ ሩቅ ሄደች። ፈተና ሲመጣባችሁ ሽሹ ይላል። ከቃሉ ጋር ናችሁ? እስቲ ጸጥ ብላችሁ ስሙ። ስለቱም ምላብ ሌላው ልመናውም ይደርሳል። ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። ይህች የክርስቶስ ሙሽራ ሀገር ጥራ ወደ አርማንያ ሄደች። ዛሬ አርመን ከሃት አብያተ ክርስቲያናት መካከል አንዱ ናት። ወደ አርማንያ ሄደች ከሮማ። በዚያ ስትሄድ ደግሞ ድርጣድስ የሚባል ክፉ ገጠማት። ዲዮቅልጥያኖስ ደብዳቤ ጽፎለታል። አንዲት ቆንጆ ግብል የተሞኘዋት ወደ አንተ መጣለች አለ። ሲያያት ልቡ ትርክክ አለ። እንዴ እቺንማ ማን ላንተ ይልካል ብሎ ራሱ ፈለጋት። ዓለም ላይ ካለ ስቃይ ሁሉ ቅድስት አርሴማ ላይ አወረደባት። መከራ አጸናባት። 27 ደናግል ተከታዮቿ ላይ ፈተና አጸናባት። እንደ ዳንኤል ለአናብስት የተሰጠች ናት። እንደ 3 ደቂቅ ከሳት የተጣለች ናት። እንደ ቂርቆስና ኢየሉጣ በሚፈላ ውሃ ውስጥ የተጣለች ናት። ለስቃይ እስክትሆን ድረስ ይሄ ሁሉ መከራ ደረሰባት። በመከራ መጽናት ነው ዛሬ ስለ አርሴማ ስንማር ማሰብ ያለባችሁ። በየዓመቱ በዓመት 6ና 4 ክብረ በዓሏ ሲከበር ታሪኳን መተረክ ጥቅም የለም። ታሪክ ሰርቶ ማለፍ ነው ጥቅሙ። እኛ ታሪክ ተራኪዎች አይደለንም። ቤተክርስቲያን የአዋቂዎች መናኸሪያ አይደለችም፣ የቅዱሳን መናኸሪያ ናት። የእውቀት ሰዎች ግኖስቲኮች የሚሰበሰቡባት አይደለችም። ታሪክ መተረኪያም አይደለችም፣ ታሪክ መስሪያ ናት እቺ ቅድስት ቤተክርስቲያናችን።
ስለ አርሴማ መተረክ አይደለም። ዛሬም ሰማዕትነት ስለሚያስፈልግ የአርሴማን ታሪክ መድገም ነው። የአርሴማን ታሪክ በሕይወት በመከራ በመጽናት በፈተና በመጽናት በክርስትና እምነት በመጽናት ሕይወታችንን ለእግዚአብሔር በመስጠት መኑ ያድገን ፍቅሩ ለክርስቶስ ማምኑ ጻይረኑ መጣይ ከክርስቶስ ፍቅር ማን ነው የሚለየኝ? ደስታዬ ክርስቶስ ነው ብሎ ማሰብ ነው። ዝም ብሎ ማልቀስ ማላዘን ጥቅም የለውም። ቅዱስ ጳውሎስ እስር ቤት ሆኖ ለገላትያ ሰዎች በጌታ ደስ ይበላችሁ አለ። ደግሜ እላለሁ ደስ ይበላችሁ። ታስሮ እኮ ነው ደስ ያለው። አባቶቻችን ወደ እሳት ወደ ስለት ሲገቡ ትኩስ ጠጅ እንደጠጡ ሰው ፊታቸው እያበራ ይወጣሉ፣ የሚያገኙትን መንግስተ ሰማያት እያሰቡ። እኔና እናንተ አንድ ቀን ራስ ምታት ቢያመን ምን ነው አርሴማ ምን አረኩሽ ነው የምትሉት? ልጃችን በሞት ብትነጠቅ አርሴማ እያገለገልኩሽ እንዴት ይሄን ታረጊያለሽ ብለን ከእግዚአብሔር እንጣላለን። እነሱ ግን ራሳቸውን እየሰጡ እና አግናጤዎስ ምጥው ለአንበሳ እየተሰጡ በድንጋይ እየተገደሉ እኔ አበል ተቀብዬ ነው የሚሄደው። አበላቸው ግን ጥፊ ነው። አበላቸው ግን ራሳቸውን በዘንግ መቀጥቀጥ ነው። መከራ ነበር የአባቶቻችን ደሞዛቸው። ግን በዛ ውስጥ ሆኖ ቅዱስ ጳውሎስ እኔና እናንተ ታስረ የምንጽፈው ደብዳቤ ይታወቃል። የተዋኑ ነገር አይነሳ፣ የምግቡ ነገር ሊገለን ነው። ተሰልፈን ነው የምንሸናው ነበር እያንዳንዱ ደብዳቤያችን። ቅዱስ ጳውሎስ ግን ምን አለ? በጌታ ደስ ይበላችሁ አለ። ደግሜ እላለሁ ደስ ይበላችሁ። ደግሞ ያለው ሁሌ ነው። አሁንም በመከራ ውስጥ በጭንቀት ውስጥ ሆናችሁ ደስ እንዲላችሁ አርሴማን ስታስቡ መከራዋን ስታስቡ ደስ እንዲላችሁ። ክርስትና ማለት የሜዳ ላይ ግልቢያ አይደለም፣ የመሰናክል ሩጫ ነው ወገኖቼ። ይሄን ፈተና አልፎ ነው ለጽድቅ የሚበቃው። አባ ተክለ ሃይማኖት እግር አጥተው ነው ክንፍ ያበቀሉት። ይሄን እንድታስቡ ይገባል። ዮሐንስ መጥምቅ ታላቁ አባት ሴት ልጅ ከወለደው እንደ ዮሐንስ የከበረ የለም የተባለው አንገቱ ተቆርጦ 15 ዓመት አንገቱ ብቻ ሰብኳል። ሌላው አካሉ በምድር አረብ ተቀብሮ ወገኖቼ አንድም ሻይና ቡና እየጠጣ ኬክ እየበላ ጻድቅ የተባለ የለም። በብዙ መከራና በብዙ ፈተና ወደ እግዚአብሔር መንግስት እንገባለን የተባለው። አሁን ከሰማይታት ቆላተ ህማማት ወረዱ ወጻድቃኒ ከገዳማት ወዱ። እነዚህ አባቶች ወደ ቆላ ወርደው በበረሃ ተንከራተው ነው ህይወት ያገኙት። ጠርጠሉስ የተባለው የቤተ ክርስቲያናችን ታላቅ ሊቅ ምንድነው ያለው? የሰማይታት ደም ለቤተ ክርስቲያን ዘር ሆነ። አርሴማ ላይ ከበቀልክ ዛሬም ፈተና አለ። ዛሬም ኦርቶዶክስ እየተሳደደች ነው። ዛሬም አባቶች እየታረዱ ነው። አርሲ ላይ በየቀኑ ክርስቲያን እየታረደ ነው። ሶማሌ ላይ በአንድ ቀን 10 ቤተ ክርስቲያን ነው የተቃጠለው። ካይናት ዛሬም መሰዊያ ላይ ይታረዳሉ። እውነት የሚናገር የለም፣ እውነት የሚመሰክር የለም፣ አንገቱን ለሰይፍ የሚሰጥ የለም። ኦርቶዶክስ የከተማ ሃይማኖት አይደለም። ምስክርነት ያስፈልጋል። አርሴማን መሆን ያስፈልጋል። የአርሴማን ቃልና ታሪክ መተረክ ብቻ አይጠቅምም። የአርሴማን ስራ መስራት ያስፈልጋል። ለዚህ ቅድስት ቤተ ክርስቲያን ወጣትነትን መስጠት። አርሴማ ወጣትነቷን ነው ለእግዚአብሔር የሰጠችው። ድርጣድስ አልቻላትም። ድርጣድስ ሊመልሳት አልቻለም። ወገን እየሰማ ነው። ይህቺ ሴት በምንም ልትበገር አልቻለችም። መከራ እሷ ፊት አጎነበሰ። መከራ እሷ ፊት ተንበረከከ። ከክርስቶስ ፍቅር የሚለያት የለም። ዛሬ ኳስ እየለየህ ነው። ዛሬ ቲክቶክ እየለየህ ነው። ዛሬ ዩቲዩብ እየለየህ ነው ከቤተ እግዚአብሔር። የጸሎት ሰዓት የለም። አባቶችን የምትሰድብበት እጆች በፌስቡክ እና በሶሻል ሚዲያ ይፈነጠራል። አንተ ማን ምንድነው ሲባል መከራ ለመቀበል የተዘጋጀ ሰው እዚህ ውስጥ የለም። ቤተክርስቲያን ላይ መከራ ለማድረስ የተነሳሳ ትውልድ ነው ዛሬ ያለው። አርሴማ ወጣትነቷን ነው ለእግዚአብሔር የሰጠችው። በጉብዝና ወራት ፈጣሪን አስብ የሚለውን ቃል ነው የፈጸመችው። ዛሬ በጉብዝናችን የት ላይ ነን? ብርጭቆ ላይ ነን፣ ሱስ ላይ ነን፣ ጫት ቤት ላይ ነን፣ ጥንቆላ ላይ ነን፣ ጣዖት አምልኮ ላይ ነን። ውበት ጣዖት የሆነባችሁ ሰዎች አርሴማን ተመልከቱ። ውበቴ ክርስቶስ ነው ያለችው፣ ሜካፕ ነው አላለችም። ዛሬ ሰው ከለሩ እስኪለይ ድረስ እግዚአብሔርን እያረመ ነው በሜካፕ። ይህቺ ሴት ግን ደም ግባቷና ውበቷን ለሀብት አልተጠቀመችበትም፣ ለክርስቶስ ነው አሳልፋ የሰጠችው። እኔና እናንተ መስዋዕትነት አይደለም ሰማዕትነት አይደለም። ዛሬ አስተዋጽኦ ስንጠየቅ ግን እያንጓጠጥን ነው፣ ከቤተ ክርስቲያን እየሸሸን ነው። ይህቺና መስከረም 29 ቀን አንገቷን ለሰይፍ ሰጠች። ከአንገቷ ውሃ ማር ወተት ነው የወጣላት። አንገቷ ለ3 ሰዓት ነው ለብቻው ከተቆረጠ በኋላ ቀጥ ብሎ የቆመው ምስክርነት የሰጠው። እግዚአብሔር ተገልጾ ቃል ኪዳን የሰጠው ቤተ መቅደስሽን የሰራ ዝክርሽን ያዘከረ ስምሽን የጠራ ገርልሽን የጻፈ ያጻፈ ብሎ ቃል ኪዳን ሰጥቷታል። የሚገርማችሁ እሷን ያስገደለው ድርጣድስ መጨረሻ ላይ አብዶ ናውዞ እንደ ድብ ሆኖ ናቡከደነጾር በእውነት አሳማ ሆኖ በምድረ በዳ እንደኖረ ሁሉ ይህም ታላቅ ሰው
በምድረ በዳ ኖረ መጨረሻ ላይ ወንድሟ እንደሆነ የሚነገረው ጻድቁ ጎርጎርዮስ ኤጲስቆጶስ የአርማንያ ኤጲስቆጶስ የሆነ አባት በበረሃ ተገልጾለት ይሄንን ድርጣድስ የተባለውን ከነ ወታደሮቹ አጠቃላይ መልሶ አጥምቆ አስተምሮ ለክብር አብቅቷል አልተበቀለውም እንግዲህ የቅድስት አርሴማ ወንድም እንደሆነ አርማንያ ሄጄ በትውፊት ሰምቻለሁ ወንድሟ ነው የሥጋ ወንድሟ ይላሉ ግን በመጽሐፍ አላገኘሁትም ይሄን እንድታዩ ድንገት የተለየ ነገር ካገኛችሁ ከታ መጣው እንዳትሉኝ ስለዚህ ወገኖቼ ይህ ታሪክ ከተፈጸመ በኋላ ልክ ዛሬ ታኅሳስ 5 ቀን በተገባላት ቃል ኪዳን መሰረት ቤተ መቅደሷ ተሰርቶ ቅዳሴ ቤቷ የተከበረበት ድንቅ ዕለት ነው እንኳን አደረሳችሁ ይህ ብቻ አይደለም ከሷ ጋር አብረው የተከተሉ ከ119 በላይ የሚሆኑ ቅዱሳን 27ቱን ቅዱሳን ጨምሮ ማለት ነው ለነዚህ ሁሉ ፍልሰተ ስጋቸው ተደርጎ አጽሟ ፍልሰተ ስጋዋ ከተሰራላት ቤተ መቅደስ ወንድሟ ካሰራላት ጎርጎርዮስ ካሰራላት ቤተ መቅደስ ፍልሰተ ስጋዋ ያረፈበት ሰላም ለፍልሰተ ስጋኪ ብለን የምንናገርላት የክርስቶስ ሙሽራ የሆነች ይቺና መታሰቢያዋ ነው በስድስት መዋላ ክርስቶስን ለመሸፈን አይደለም ክርስቶስን የምትገልጥናት ሰማይታት የክርስቶስ መገለጫዎች ናቸው ስለዚህ ክርስቶስን የተረከች ክርስቶስን የገለጠች ናት ይህችን ሰማይት ልናከብራት ልንወዳት ይገባል ስዕሏን እያየው ነበር እስቲ አንዴ ስዕሏን አቀብሉ ስዕሏ እጅ ላይ ያለው በጣም ደስ ያለ ለምን መሰላችሁ ይሄን አሁን ብዙ ጊዜ የምታዩዋቸው ስዕላት የቅድስት ባርባራ ስዕላት ናቸው በአሌክሳንድሪያ በካይሮ የሚገኝ አንድ ትልቅ ቤተ መቅደስ አለ ቅድስት ባርባራ እሷም ሰማይት ናት የሷን ስዕል ፎቶኮፒ አድርገው ቅድስት አርሴማ ናት ብለው በማሰራጨት ሲያታልሉ ነው የኖሩት ቤተክርስቲያን ግን በትክክል አስላ እንዲህ ባለ መልኩ የቅድስት አርሴማን ስዕል ስለሰጠችን እናመሰግናለን ይሄ ለሰሩ ሰዎች አንድ ሲልል ብላችሁ እግዚአብሔርን እናመሰግናለን ንቁ ኦርቶዶክስ ተዋህዶ የጸሎትና የንስሐ መርከብ ማህበር በእግዚአብሔር ፈቃድ በወንድማችን የኔነ ተስፋዬ አስተባባሪነት ከተመሰረተ ጊዜ ጀምሮ ከሚሰጣቸው ዘርፈ ብዙ መንፈሳዊ አገልግሎቶች መካከል የሐዋርያዊ አገልግሎትና ያሬዳዊ ዝማሬዎች አንዱ ነው። በዚህ ክፍል የኦርቶዶክሳዊ ተዋህዶ ቤተክርስቲያንን ዶግማና ቀኖና የጠበቁ ኦርቶዶክሳዊ ለዛ ያላቸው ለነፍስ እረፍትን የሚሰጡ ወቅታዊና ዘመኑን የዋጁ ስብከቶችና ያሬዳዊ ዝማሬዎችን በመላው ዓለም ለሚገኙ ተመልካቾቹ በንቁ ሚዲያና በኢትዮ ማህበር የዩቲዩብ ቻናል እያቀረበ ይገኛል። አገልግሎቱ በመላው ዓለም ለሚገኙ አማኞች ተደራሽ እንዲሆን በየዕለቱ የሚለቀቁ ስብከቶችንና መዝሙሮችን ላይክና ሼር ያድርጉ። እንዲሁም የዩቲዩብ ቻናላችንን ሰብስክራይብ በማድረግ የዚህ ታላቅ አገልግሎት ባላሻራ ይሁኑ። ንቁ ሚዲያ ርቱ የቤተ ክርስቲያን ልሳን